አንተ የፈለከው ይሄ ፋይል ሩታ ጋር እንዳደርስ ነው አይደለ? እኔ ደግሞ ሩታ ጋር ይሄንን ፋይል አላደርስም። ምክንያቱም የነዚህ ሴራ ስለማውቀው ይሄ ሩታን የሚጎዳት፣ ሩታን የሚያስጨንቃት፣ ሩታን የሚያስለቅሳት ትላንትናውን ሊያስታውሳት የሚችል ነገር ሊሆን ይችላል። ገባ አይደለ? ይሄ ፋይል እኔ ወይ እዩ ወይ ፈረንጁ ከፍተን ሳናየው ለሩታ ምንም ነገር ከነሱ የመጣ ነገር አናደርስም። ስለዚህ አንተ ተባበረኝ፣ እዚሁ ልክፈተው ልየው። ከዛ አንተ የማን ፋይል ከፋች አደረገ? የማን ፋይል መከፋች? አብርሃምን እንፈልገዋለን። ስለዚህ እንደውም ብትችል አንተ ተባበረን፣ አብርሃምን አገናኘን። አብርሃም ያለበት ቦታ ማግኘት ጠፍቶናል። ገባ አይደለ? አብርሃም ያለበት ቦታ ሁላችንም አናቅም። አብርሃምን አገናኘን። ሩታም ትፈልገዋለች። ያኔ ይሄንን ፋይል ነው ያለው። አንተ ልጁ ጅል መሰለ እንዴ? ይሄ ነገር ምን አገባ አንተ? አብርሃም እሱ ካገናኘን ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ። እንግዲህ ሰሞኑን ጠፍቻለሁ። ትንሽ አሞኝ ነበረ። እግዚአብሔር ይመስገን አሁን ግን በጣም ደህና ነኝ። እንግዲህ በጣም የዛሬ ቀኔ በጣም አልፊ ነበረ። እንግዲህ ዛሬ የመጣሁበትን ምክንያት በግልጽ መንገድ እነግራችኋለሁ ማለት ነው። ምንድነው አብርሃም ይሄንን ፖስታ ለሩታ አድርስልኝ፣ ሩታ ጋር የሚደርስበትን መንገድ ፈልግና ይሄ ፖስታ ሩታ ጋር ይድረስ፣ ማንም ሰው ሳያዩ እሷን የሚመለከት ጉዳይ ነው፣ ለሷ ብቻ እንዲሰጥ አድርግልኝ ብሎኝ ሰጥቶኛል። ስለዚህ እኔ ደግሞ ሩታ ጋር ለማድረስ ሳስብ ማለት እኔ ሩታንም ይሄን ያህል አልቀራረባትም። እሷ ጋር ለመድረስ ደግሞ በጣም ብዙ መንገድ መሄድ አለብኝና ጆን ጠርቼዋለሁ። ጆ ይመጣና ጆ ደግሞ እንግዲህ በጣም ስለሚቀርባቸው ምናምን እኔ ጆ ነው ቀለል የሚለኝ። ጆ ደግሞ እሷ ጋር ጆን ጠርቼው እሷ ጋር የሚደርስበትን መንገድ አብረን እንፈልጋለን ማለት ነው። ጆ እየመጣ ነው። ጆ እና ይሄ ፖስታ እሷ ጋር እንዲደርስ እሱ ይረዳኛል ብዬ አስባለሁ። አባቴ እንዴት ነሽ? ይቅርብ ላይኛላ ይቅርታ፣ በጣም ችግር የለውም። ደህና ነኝ እግዚአብሔር ይመስገን። አሁን ያው ስላልተመቻቸኝ ነው ባሉት ነገር። ያው አረ አባቴ ደውሎም እንደዛ ማለት እኮ አባቴ። እሺ አለሻ እንዴት ነው? አለን ክብሩ ይስፋ። እንግዲህ አሯሯጥኩሽ እንዴ? አስቆመኛል። ተኝቼ ነበር። ያው ችግር የለም አያሳስብም። እኔ ደግሞ እግሬ እስኪቀጥን ስዞር ውዬ ነው የመጣሁት። በሰላም? አዎ አብርሃም የሆነ ቴክስት ልኮልኝ ከዛ የሆነ ቁጥር ጋር ደውለህ የሆነ ሰው ፖስታ ይሰጣል። እሱ ፖስታ ይሄ ፖስታ ለሩታ እንዲደርስ አድርግልኝ ብሎኛል። እና እንዴት ነው እሷ ጋር እንዲደርስ ምን ማድረግ ምን ይችላል? እኛና እነሱ እኮ አንገናኝም አሁን ላይ በጣም ያው እኔ እንጃ ብቻ ያወቀ አይመስለኝም። ብዙ እንትን ብለናል፣ ተራርቀናል። አይ ነው ግን በጥላቻ መልክ ነው የምንተያየው። አይ እኮ ይኸውልህ ምንድነው አሁን ያለኝ ይሄንን ለሷ መስጠት ሌላ ብዙ ነገር እንትን አይለንም። እኔ ደግሞ ካንተ ይልቅ የራኩ ሰው ነኝ። ገብቶሃል? ስለዚህ አንተን የጠራው የፈለኩበት ምክንያት ምንድነው አንተ ወይ ደግሞ አብረን ሆነን ለሆነ ሰው ሰተን ወይ እሷ ጋር የሚደርስበት መንገድ ወይ ደግሞ አንተ እሷ ጋር የምትወስደኝም ከሆነ ወይም አንተ ቀጥታ እሷ ጋር የምትወስድበት መንገድ ካለ እንድንወስድ ነው እንድንሰጣት ማለት እዚህ ውስጥ ያለውን ነገር አላየሁትም። እኔ ማክፈትም አልፈለኩም እና ይሄ ደግሞ ያ ደግሞ መክፈት ይደብራል እኮ እሱን ነው የምልህ። እና እዚህ ውስጥ ከአንተ ከመራራቃችን ባሻገር እዚህ ውስጥ ወይ የነሱ ነገር ይኖራል። ይሄ ነገር ጥሰህ የምትሄድበት የሚያስገድድህም ነገር ሊኖር ይችላል። ገብቶሃል? ምክንያቱም አደራ ነው። ለዛ ነው በጣም አልፈቶኝ ነው ፖስታ ቤት ስንት ሰዓት እንደተቀመጥኩኝ አታውቅም። ይሄንን ለማውጣት ማለት ነው። ምን አለ መሰለህ ከሁሉም አሁን ባሴ ከሁሉም ተጣልተናል። አሁን በማይሆን ኬዝ በእነዚህ በእህታችን ምናምን እያደረሱ ያሉት በደል ላይ በዛ ልክ ተራርቀናል። እኔ ምን ብዬም እንደምደውል ምን ብዬም እንትን እንደምል ጭራሽ እነሱ ትላንት እየፈለጉኝ ስለነበር ስልኩን ላላነሳላቸውም እንደውም ያኛው ስልኬ ዘግቼው ነበር። በጣም እየደዋወሉ ምናምን ነበር። ስለዚህ ከነሱ ጋር መገናኘትም አልፈልግም። ለምን እንደማልፈልግ ታውቃለህ? በጣም የሚደብሩ በጣም የሚያስጣሉ ነገር ድርጊት ነው የሚሰሩት ልጆቹ። ያ ነገር ስለሆነ ምን ብዬ እኔ እንደዚህ በቃ ለጥቅሜ እንደምፈልጋቸው ነው የሚገባቸው። ስለዚህ እነሱ እንደዚህ የሚያባበል ጉዳይ አይደለም። በነገራችን እኔ ደግሞ ምንድነው መሰለህ አውቃለሁ እኮ ሄልን ለመስጠት እሷን ማግኘት አልችልም። እኔ ገብቶሃል? እኔ አልችልም አውቃለሁ። ምክንያቱም አንተን የጠራው ለዛ ነው አንተ ስለምትረዳኝ ብዬ ነው። አንተ ደግሞ ይሄን ነገር መቸገር አለብህ። ምክንያቱም እዚህ ውስጥ ያለውን ነገር እኔ ምን እንደሆነ አላውቅም። ወይ ህይወታችሁ የሚቀይር ነገር ወይ የሆነ ነገር ሊሆን ይችላል። ምክንያቱም አደራ ነው። ገብቶሃል? አንተ አሁን አልግባባቸው ምናምን ትላለህ። እሱን ነገር ወደ ጎን አድርገህ
ይሄ ነገር ምን እንደሆነ የሷን ህይወትም የሆነ ነገር ሊሆን ይችላል። እኔ አላውቅም። ወይ ደግሞ አሁን እኔ እንደውም ከነሱ ይልቅ ደስታ ይቀለኝ ነበር። ደስታ ያልኩበት ምክንያት ከሱ ጋር ቢያንስ ድሮ ጓደኛሞች ነን። ምንም ብንባባል ምንም ያው እንትን አንልም። ግን ደግሞ ያው አሁን ላይ እሱ ስራ ላይ ስለሆነ የማገኘው አይመስለኝም። ስለዚህ ያው ወይ ደግሞ ቆይተን እንስጣቸው። እስኪ ቆይ አንድ ስልክ ልሞክርልህ። ቴፍሎስ የሚባል ልጅ ነበር። እስኪ እሱ ሞክር ማለት የሚደረግበት መንገድ ብትፈልግ ጊዜው ካለፈበት በኋላ አሳልፈን ብንሰጣቸው እኔ እንጃ ብቻ ዛሬ በአስቸኳይ ደግሞ ስላለኝ ነው። እስኪሽ ምን መደረግ አለ? ማን ቴፍሎስ? ቴፍሎስ ቴፍሎስ የሚባል ልጅ አለ አንድ። እሱ ትላንት እየደወለ የነበረው እሱ ነው። ለጥቅም የሚፈልገው ነው። ኧረ ይሄ እንትን የሚያባብል ነገር ሄሎ ቴፍሎስ። ሄሎ ወይ ሰላም ነው? አለሁ እግዚአብሔር ይመስገን። አለን። ትላንትና ስደውልኝ ስራ ላይ ነበርኩ፣ ለዛ ነው ያላነሳሁት። ኦኬ፣ ስለዚህ ዛሬ ተመቸህና ዛሬ ትደውላለህ ማለት ነው? አይ አሁን ይኸውልህ ለሌላ ነገር አይደለም የደወልኩት፣ ይኸውልህ ስልክ ላይ እንድናወራ አይደለም። ስለዚህ አሁን አንዴ በጣም አስቸኳይ ነገር ፈልጌ ነው። ኧረ እኔም በጣም ነው ፈልገህ፣ ደስ ይለኛል እንደው ባገኝ። አይ እሺ፣ የቱ ጋር ነህ? እኔ እናንተ ሰፈር ላይ ግልባጩ ላይ ነው። መውጫው ጋር ስለሆንኩ በቃ። እሺ አንድ ደቂቃ በጣም ቸኩያለሁ፣ ስራ ስላለብኝ ፈጥነና። አሪፍ፣ በጣም አሪፍ። አይ አሪፍ ነው፣ ግን ያው ለጥቅም እንደምፈልጋቸው ምናምን ችግር የለም። ይኸውልህ አንተ ለጥቅም ምናምን ሳይሆን አንደኛ እኔ አስረዳዋለሁ። አብርሃም ያለበት ቦታ እኔ ለስልክ የሚመች አይመስለኝም። እንዴት ተገናኛቸው? ይግራ ገብቶኝ ነው። በማለት እሱ ነው ቴክስት የላከልኝ። እዚህ ቁጥር ላይ ደውልና የሚሰጥህ ፖስታ አለ፣ እሱን ወስደህ ከፖስታ ቤት ተቀበል ምናምን። ብቻ በጣም ብዙ ፕሮሰስ ነው ያሳለፍኩት። በጣም ጠዋት ነው የተነሳሁት፣ ጠዋት እኮ እና ደግሞ አሁን ይኸውልህ ምን መሰለህ፣ ይሄ ደግሞ በሱ ስልክ አስመስሎ ሌላ ሰው ቴክስት ተከላከለ ምናምን። ኖ አይደለም እንዴ፣ የሱ ቁጥር ነው፣ የአብርሃም ቁጥር ነው። በአብርሃም ቁጥር ሌላ ሰው ቁጥር ነው ቴክስት ያደረገልኝ። ያ ሰው ደግሞ ስደውልለት በዚህ ፖስታ ሳጥን ቁጥር ሂድ አውጣ። ታስክ ልጁም መጥቷልስ ያው ቀን ያሳደው አይለኝ ሳይንስ አንተ ሰላም እንዴት ነህ? አማን ነው ሰላም አለ አለ ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን። በሰላም ነው የፈለግኝ። ምንም ጥላቻ ቢኖረን ምንም ከሩታን ያው ወዳታለሁ፣ አከብራታለሁ። እንኳን ደስ አለሽ በለልኝ። በቪዲዮም እንኳን ደስ አለሽ። ከልብ ቢሆን ኖሮ እልልህ ነበር፣ ግን ደግሞ ከልብ ስላልሆነ አልልልህ። ከልብ የማይሆነው በማይደረሰው ሲደረስብኝ አልወድም ነው። ስለዚህ ለሱሚላ በጣም ገና ናት። ለ300 ሺህ አቃለው ቢሆንም ግን ሩታዬ እንኳን 300 ሺህ 1 ሚሊዮን የሚገባ ልጅ ናት። አንተ ቴንኪው ስላልካት እንትን ለሚጨምርላት ነገር የለም። ወንድማችን አለ። ወንድማችን አታስመስላ አብርሽ በንጹህ ልብ በላት። ገባ አይደለ? አሁን ለተጨቃጨቃ አንዴ የጠራ ለሌላ ነገር ነው። እንግዲህ አለ ማታውቀው ሰው አለ። ባህሪያቸውን ስለማታውቅ ንጹህ ልብ የላቸውም። ለዛ ነው። እሺ አንድ ነገር ነው። አንተ ንጹህ ከሆንክ ችግር የለም። ቆይ ስለ ሰው መጥፎነት አያሳስብም። ራስህ ንጹህ ከሆንክ ቆይ እሺ አባቴ ቆይ አሁን የጠራነሽ አስረጅኝ ሊጨርስለት ማለት ነው። ወንድማችን 500 ሺህ ያከብራል። እግዚአብሔር ይመስገን፣ እኛ እናከብርለታለን። ከሄርሚ ጋር ሞቅ ባለ ድል ባለ እንደው ያ ስለሆነ አሁን ምን መሰለሽ የመጣንበት ኬዝ ካደራ ጋር ለሩታ እንድትሰጥልን ነው። መልእክት ይዞ የመጣው እሱ ነው። እሱ ስለማያውቅ እኔ ነኝ የደወልኩለት። ስለዚህ ለሩታ እንድትሰጥልን ነው። ማን ይላከኝ መልእክት? እኔ ነገራችሁ ነው እኮ ስለመላክ ማንም የሚመለከተው ነገር የለም። አብርሃም የላከው እየሰማኸኝ ነው? መልእክቱ የላከው አብርሃም ነው ብሏል። እየሰማኸኝ ከሆነ አንዴ እሱ ያስረዳኝና እሱ ራሱ ይስጠኝ። እሺ ይኸውልሽ ምንድነው አሁን እንዴት ይቅርታ መጀመሪያ ካስቸገርንሽ ችግር ይሄ አብርሃም ነው የላከው። አብርሃም ነው የላከው እና ሩታ ጋር የሚደርስበትን መንገድ አመቻችተህ ዛሬውኑ ለሩታ አድርስልኝ ብሎኝ የላከኝ ነው። ስለዚህ እሱ እንዲደውል ያደረኩት እኔ ነኝ። ይሄ ነገር እዚህ ውስጥ ያለው ነገር በጣም የሚጠቅም ነገር ይሆናልና ሌላ ነገሩን ትተን እቺ ጉዳይ ብቻ ይሄ እዚህ ውስጥ ያለው ምን እንደሆነ አናውቅም። ገብቶሃል? በጣም ወሳኝም ነገር ሊሆን ይችላል፣ እንትንም ሊሆን ይችላል። ግን ሌላ ነገሩን ትተሽ አንቺ ብዙ አይከብድም አይደል? ይሄንን ወስደ ለመስጠት ባልከው መሰረት ለሩታ
ባልከው መሰረት ለሩታዬ መልእክትን አደርስላለሁ። አብርሃም ስለላከ አደርሳለሁ። ግን ደግሞ ሩታ ጋር የሚደርሰውን ነገር እያንዳንዱን ነገር ከዚህ በኋላ እኛ ስለምንቆጣጠር ቀድሜ እኔን ፋይል ማየት አለብኝ። ገባህ አይደል? ኖ ይሄ ብልግና ነው። በቀደም የምትታወራው ነገር ነው። ተሳስተሃል ብራዘር። ይኸውልህ ከዚህ በፊትም ብልግና ነው ብለን ብዙ ነገር እኛ ሳናይ ለሩታ እየሰጠናት ነው ብዙ ነገር የተጎዳችው። እሺ አንድ ነገር ገባህ አይደል? እዚህ ጋር ሩታ ከዚህ በኋላ አንዲት ነገር እንዲያጋጥማት አንፈልግም። አይደለም ብልግና እየሰራችሁብን እኔም አላየሁትም። ስማኛል፣ እኔም አላየሁትም። ይኸውልህ ብልግና ሊመስል ይችላል። ለሩታ ለተጠነቀቀ ስማኛል። አሁን ስለሱ አይደለም ጭቅጭቅ። ይኸውልህ አንድ ነገር ስማኛል፣ መጨቃጨቅ እኮ አይደለም ይሄ። የአንድ ሰው ፋይል ለሩታ ለከሊ ስተብሎ ማንም ሊያዩ አይችልም። ይሄ የብልግና እኛ እናያለን። እየሰማኝ ነው። ባለጌ ነው። ሺህ ጊዜ ባለጌ ነው። ሩታን ለመታደግ አያለው። ምክንያቱም ከእናንተ የሚመጣው እያንዳንዱ ነገር ስለምናውቀው። ሰማኝ አይወላ አብርሃም ሌላ እኮ እያልንህ ነው እኮ ሌላ ሴራ ሊሆን ይችላል። እኔ አይደለም ይወረከት ነው አንተ ይኸውልህ አይተው እኮ ማይሆን ነገር አንተ ማውቅ የለብህም ነገር ይኸውልህ ይሄ እኮ ወይ ቦምብ ወይ የሆነ ነገር መድኃኒት አይደለም ብራዘር። እኔ እንደዚህ መሆንበት ምክንያት ኦዲየንስ ያውቃል። ይኸውልህ እነዚህ ሴራ አለባቸው። ከኛ ጋር ትልቅ ጥላቻ አለባቸው። አሁን እነሱ አይደለም ይኸውልህ ስማኝ፣ ከእነሱ የመጣ ነገር አለ። ሄርሜላን ብትሆን አሁን አብርሃም ሄርሜላ ጋር ነው አይደለም? ሄርሜላን ብትሆን እየሰማኝ ከሆነ ስለ ሄርሜላ አንዳችሁም መጥፎ ነገር እንደታወሩ አልፈልግም። አንተ ስለ ሩታ ስታወራ እየሰማኝ ከሆነ ማለት ነው። እየሰማኝ ከሆነ ስለ ሰው አንድም ነገር እንዳታላችሁ ምናምን በጣም አነሳለሁ። ስለዚህ አታውቃት ማለት ስለማታውቃት ሴት አንድ ነገር አንተም ስለ ሩታ እንድታወራ አልፈልግም። እኔ አውቃታለሁ ሩታ። ኧረ በእናትህ ስለማውቃት የፈለኩትን ማውራት እችላለሁ። ስለ ሄርሜላ ግን ስለማታውቃት ስለ ሄርሜላ አወራለሁ። የምታመጣው ነው ያለው እኮ ስለ ያሳያለሁ። ስለማታውቀው ሰው ትንፍሽ እንድትል አልፈልግም እላለሁ። ሰማኝ አጠፋለሁ። የሄርሜላ ሴራ ስለማውቀው እላለሁ። ሩታ ጋር ደግሞ እንዲደርሰኝ ገባ አይደለ? እንደዚህ ማቆን እንዴት ይወስድልናል? ሄርሜላ ጋር እንትና ሩታ ጋር አይደርስም። ሄርሜላ ሰሚኝ አንቺ እርግጠኛ ነኝ ወንድሜ። ሰማኝ አንደኛ ይኸውልህ እኔ ነው ዛሬ ነው የምንተዋወቀው። አዎ ለዛም ነው አንተን አክብሬ ነው እስካሁን ቁጭ ያልኩት እኮ። ቆይ ነገር ወደ ሌላ ነገር አትውሰደው። ገብቷል? ይሄን ነገር እኔ አላየሁትም። የተላከው ዛሬ ነው፣ መድረስም ያለበት ዛሬ ነው። በመሀላችን እንደዚህ አይነት ነገር ከተፈጠረ ይሄ ነገር ላይሆን ነው ማለት ነው። ስለዚህ አንተ ከሌላ ነገር አትየው ከሌላ ነገር አትየው። ይሄ ነገር መድረስ አለበት ዛሬ። እኔ አላየሁትም። አንተ ምን አይነት ኃላፊነት ወስዳለህ? አንተ ራስህ በራስህ አብርሃም ነው የላከው። አብርሃም ነው የላከው። ግን ደግሞ ከአብርሃም ጋር ምን ያርግ ምን ታውቃለህ? ስለላከ ብቻ አይደለ ወደ እኔ ላከው። ስማኝ አብርሃም አይደለ አብርሃም ነው የላከው። እኔ ኃላፊነት ወስዳለሁ፣ አብርሃም ራሱ ኃላፊነት ይወስዳል። ስለዚህ ነገሩ ሌላ ነገር አታድርጉት ሁለታችሁ። ይሄ ተጣገባ ውስጥ እንድትገቡ አልፈልግም። እኔ ጠርቻችሁ ገብቷል። ለዛ ነው ባሴ አንተ አይደለም አንተ ይኸውልህ በቅን ልብ ነው ልኮኛል ብለህ ለማድረስ የመጣው አይደል? ግን ይሄ ልጅ በተንኮል ስለማያውቃት ሴት ስለምንም አደረሳበት ማጣት ሴት አንተ ነክታለች። ሩታ ይኸውልህ ያነካሽ ማለት ያነካሽ አንድ ነገር ስማኝ ይኸውልህ ቅድሚያ ስለ ሰው ማንነት ብታውቅ ሄርሜን እንደዚህ ያጥላል። አሮ ደስ አይደናተ የሰው ሴት ታሙጋግሳታለህ። ምን ሲጀመር ይኸውልህ ስለማታውቃት ሴት ይኸውልህ ምንም አይነት ነገር እንዳታወራ። እሺ በጣም ነው ማውቃት። ምን የትኛውን ነገር ነው የምታውቃት? የትኛውን ነገር የምታውቃት? ሁሉን ነገር አውቃለሁ። ስለምን ይኸውልህ እኔ ብቻ አይደለሁም ከመጣሽ ጀምሮ ሚዲያ ላይ ሁሉም ኦዲየንስ የሚያውቃል ስለሷ ስለ ሄርሜላ። ታይ በቃ ስማ ጀግና ሴት ናት። እግዚአብሔር ጀግና ሩታና ጀግና የሩታን ጀግንነት አረፍናችሁ ነው። በእናትህ አንተ ተረጋጋ። አንተ እኮ ነው መረጋጋት ያለ። ሰማኝ እንገናኝበት መንገድ እንገናኛለን። ትናንትም የደወልኩልህ ለዚህ ነው። እንዳትደውል። ትናንትም የደወልኩልህ ለዚህ ነበር። አስለቅስሃለሁ ታያለህ ታያለህ በለኝ። ስማ መረጋጋት ያለበት እኮ አንተ ነህ። ሰማኝ መረጋጋት ያለበት እኮ አንተ ነህ። እኝ እንዳልክ አትቀርም፣ ታለቅሳለህ። እኛ ፍቅር ጀሞች አሁን እኛ ዝም ያላችሁ አብርሃም እናንተ ጋር ስለሆነ አባቴ አብርሃም ይኸውልህ ሰማኝ ምን ልታረግ አብርሃም እናንተ ጋር ስለሆነ እሱን አሳያለሁ። ሩታ አንድ ነገር እንዳፈጥሩ አብርሃም እጄ ይግባ ስላለች የምናደርገውን ነገር ነው ያሳያል። ወይ እሱ ጣይ መስልሃል እንዴ? እጄ ይግባ ወይ ነገር በራሱ የሚመራ ልጅ ነው። አሁን እንደናንተ ይኸውልህ ያማኝ ቆይቶ አራሰሙኝ በኤፍሬም እና በሩታ አሁን አይመራ። እየሰማኝ ከሆነ ማለት ነው አሁን በራሱ እንዲመራ ነው እየሰማኝ ከሆነ ሰላምና ስም ያላወቀው ነገር ልንገርህ። የዚህ ሁሉ ነገር ሴራ ጠንሳሽ ሄርሜላ ራሷ ናት። አረ ሄርሜላ ራሷ ናት። ሄርሜላ ያኔም ሩታ ጋር የመጣ ሰዓት ያ ሁሉ ሴራ እየጠነሰሰች የነበረችው ሄርሜላ ናት። ጀግንነት አይደለም ጀግንነት መስሎ ሊሆን ይችላል። አዳሜ ስትታሰሪ ኧረ ጨርሱ ትጨርሳላችሁ ብዬ ዝም ብዬ እያያችሁ ምን እንደሚያስጠላኝ ዛቻ ሰማኝ ስትሳሰሩ ምናምን እስር ለእናንተ ብርቅ ነው።
አስመሳይ ወንድ ልጅ ማለት ነው። ያልታሰረ ወንድ ልጅ ወንድ አይደለም። አስመሳይ ናቸው። ያልታሰረ ወንድ አይደለም። በቃ ሰማይ በእናትህ ኧረ ሰማይ በእግዚአብሔር አንተ ሰማይ እንዴ ምናችሁ ነው? ይኸውልህ ወንድሜ ሰማይ ቆይ ልለው ምን ሰማኝ አንተ ራሱ እኔ አንተን አክብሬ መጥቻለሁ አይደለ? በቃ አየሁ። እሱ ብቻውን ነበር የጠራኝ። አንተ ስላለ ታግሼ እስካሁን እያወራሁ ነው። አሁንም ላንተ ምልህ አንድ ነገር አለ። ይሄ ፋይል አብርሃም ነው የሰጠኝ ብለሃል አይደለ? ስለዚህ እኛ ደግሞ ሁላችንም ፈረንጁም እዩም እኔም አብርሃምን እንፈልገዋለን። ስለዚህ እንደውም ብትችል አንተ ተባበረን፣ አብርሃምን አገናኘን። አብርሃም ያለበት ቦታ ማግኘት ጠፍቶናል። ገባ አይደለ? አብርሃም ያለበት ቦታ ሁላችንም አናውቅም። አብርሃምን አገናኘን። ሩታም ትፈልገዋለች። ያኔ ይሄንን ፋይል ነው ያዘው። አንተ ልጁ ጅል መሰለህ እንዴ? ይሄ ነገር ምን አገባ አንተ? አብርሃም እሱ ካገናኘ ትፈራለህ እንዴ? ሩታና አብርሃም ስለተገናኙ ትፈራለህ ማለት ነው? ኧረ በይ አንተ ጅል አትሆን እንደዚህ። እኔ በጣም እየገረም ማርያም ተረጋጉ እንዴ። እኔ ይኸውልህ ባሴ ሰማኝ፣ ይሄ ፋይል ዛሬ ነው መድረስ ያለበት። አንተ የምታወራው ነገር ደግሞ ቀስ ብሎና በሂደት የሚሆን ነገር ነው እንጂ አብርሃምን ተነስቼ ከመሬት አላገናኘም። ገብቶሃል? ያ ስለዚህ አንተም ከነሱ ጋር የሆነ ሴራ አለ። እኔ ምንም ሴራ የለኝም። ስለዚህ ከሌለ እኔና አብርሃም ማገናኘት ምን ይቸግራል? ምን እስኪ አንተ የሚጎልብህ ነገር ምንድነው? አንተ አብርሃም እኮ ላይገኝ ስለፈለገ ነው ይሄ ላከው አይደል? እንደው ነው አብርሃም ልኮኛል ብለዋል አይደል? አብርሃም ከላከው እንዳይገኝ ስለፈለገ ነው አይደል? ሌላ ነገር እኮ የለም። እሺ እኔ ደግሞ ይሄ ፋይል ሩታ ጋር ሳላየው አላደርስም። እስኪ አንተ ደግሞ ይኸውልህ ባለጌ ስለሆንክ እንጂ ማለት ነው ፋይል አይደረግም። በቃ አላሳይም። ምክንያቱም ሩታ ጋር ይሄ ፋይል ስታየው ብዙ ነገር ሊጎዳት የሚችል ነገር ሊሆን ይችላል ውስጡ ላይ ያለ። ምንም ጀግና ሴት ናት ብለህ አላ ጠቅማት ነገር አይልክላትም። ጀግና ሴት ነገር አይልክላትም። ምክንያቱም ዙሪያ ላይ አሁን አብርሃም ዙሪያ ላይ ያሉት እንዳለ አስመሳይ ሰይጣኖች ናቸው። ስለዚህ ጀግና ሴት ናት ብለህ አላ ጀግና ሴት ከሆነች አይታው እስኪ እሷ አንተ የሆነ ነገር ትበል አይመለከትም። የሚጎዳት ነገር እንደማይልክ እኔ 100% እርግጠኛ ነኝ። አብርሃም እንደሆነ ስላወቃችሁ ነው እንደምታደርጉት። ሰማኝ እኔ እንደዚህ ነገር ውስጥ አያስገባኝም ነበር። እሷን የሚጎዳት ነገር ቢሆን ገብቷል። የሚጠቅማት ነገር ቢሆን ነው እንጂ ይኸውልህ፣ አንደኛ እሷ የሚጎዳት ነገር በእኔ በኩል እንዴት ያደርጋል? የሚጎዳትን ነገር ደግሞ አያደርግም ሲጀመርም ማለት ነው። እና ይሄ ነገር ከዛሬ ማለፍ የለበትም። አንተ ምንም እኮ አይጎልብህም። አንተ ለውሌ ያለ እንዴት እሷን የሚጎዳት ነገር ያደርጋል? ኖ ሄርሜላ እያለች አጠገቡ ሄርሜላ እያለች እሷ ጥላቻ ማለት በዚህ ልክ ነው። ሴት እያለች እንዴት ሴራ አይጠነስም? አሁን እኮ ይኸውልህ በራሱ ነው የሚሄደው፣ በራሱ ነው የሚመራው። አሁን ተረጋጋና በኤፍሬምና በሩታ አይመራም። እየሰማኸኝ ከሆነ ማለት ነው መስሎ ነው እኛ እኮ ሁሉ ነገር አውቀናል። ምንድነው ሻላማችን እዚህ ጋር የተቀመጥንበት? ይሄ በቃ አንተ በእናትህ ልለምን ይጀምራል። የእነዚህ ሴራ ባሲ ስለማታውቀው አንተ ሴራ አትበል። እኔ ነኝ እኮ አሁን የጠራው። አሁን እኮ እሱን ያገኘበት ምክንያት እኔ እኮ አንተን የማግኘት ፍላጎት አልነበረኝም። ትሰማኛለህ? እኔም አላገኘም። ለምን ደወል? ላስጠነቅቅህ ያለውን ነገር እንዳለ ገባ አይደለም? አሁንማ ይኸው በቅርቡ ታያለህ። በቃ ተው። ትላንትና የሩታ ደስታ እንዳይበጠበጥ ብለን ነው ዝም ያለው። ሁሉም ነገር ካንተ ነው መጀመሪያው። አሁን ሁሉንም ነገር በጣም ነው ደስ የሚለኝ። በቃ ነገር እኔም እርምጃ እስክጀምሩ ነው። ከዛ ረረፉ በእናትህ እርምጃ ላሳየህ። እኔ እርምጃ አንተ ላይ እንደምጀምር አሁንም ወደፊትም ሩታ ሁሌም አሸናፊ እንደሆነች ወጥ አሸናፊ ገባ አይደለ? ተመልሶ አብርሃም ወደ ሩታ ይመጣል። ሳያገባት አግብቷል ያለው ተረጋጋንጃንት ቀለበታሚ እንዲያደርሰልን አንዴ ጠራም ያደርሰልን እኮ በቃ ይኸውልህ፣ አሁን በፍቅር ነው የምንጠይቅሽ አባቴ። ምክንያቱም ይሄ ነገር ካለፈበት ምን ሚኒንግለስ ወረቀት ነው የሚሆነው። ገብቶሃል? ይኸውልህ ወንድሜ፣ እኔ አሁንም እዚህ ጋር አንተ ስላለ ነው ተረጋግቼ ያወራሁት እንጂ እሱ ኖሮ እንደዚህ ማልወራም ነበር። አሁን ደግሞ አንተ የፈለግከው ይሄ ፋይል ሩታ ጋር እንዳደርስ ነው አይደለ? እኔ ደግሞ ሩታ ጋር ይሄንን ፋይል አላደርስም። ምክንያቱም የነዚህ ሴራ ስለማውቀው ይሄ ሩታን የሚጎዳት፣ ሩታን የሚያስጨንቃት፣ ሩታን የሚያስለቅሳት፣ ትላንትናዋን ሊያስታውሳት የሚችል ነገር ሊሆን ይችላል። ገባ አይደለ? ይሄ ፋይል እኔ ወይ እዩ ወይ ፈረንጁ ከፍተን ሳናየው ለሩታ ምንም ነገር ከነሱ የመጣ ነገር አናደርስም። ስለዚህ አንተ ተባበረኝ፣ እዚሁ ልክፈተው ልየው። ከዛ አንተ የማን ፋይል ከፋች አደረገ? ምን አገባ? እሷ ማይጎዳ ነገር ከሆነ ሄጅ ያሳይልሃለሁ። ያለበዚያ ግን ይሄንን ፋይል ሳላየው ለሩታ መቼም ቢሆን አላደርስም። ይሄ ደግሞ ብልግና ነው። እየሰማኸኝ ነው? ስለዚህ መከፋት የለበትም። ቶ በሌላ ሰው ነው ይወስደዋል። መቼም ቢሆን አይደርስም። ሂድ በማናቸው መኩል አይደርስም። በቃ እሺ፣ ገባ አይደለ? በቃ እና ወንድሜ ብትረዳኝ ይቅርታ። ሌላ ምን አይነት መንገድ ቶ በሌላ እንሄዳለን። ስማ ወንድሜ፣ ልረዳህ አልችልም። በቃ ይቅርታ። አንተን መጥፎ ሰው አድርጌ ሳይሆን እነሱ መጥፎ ሰው። ስማኝ፣ ይሄንን ፋይል ለማምጣት እኔ በጣም ብዙ ነገር አድርጌያለሁ። አንተ ግን ኦልሞስት ሰፈር መጥቻለሁ። ብዙ ዋጋ ልከፍል ትችላለህ። ይሄ ነገር ግን ሩታን ሊያቆስላት የሚችል ነገር ሊሆን ይችላል።
ስለዚህ ወንድሜ ምን ማድረግ አልችልም። ከባለቤቱ የተላከ ነው ውስጥ ወይ እናወራለን። ሶሪ ጭንቅላታቸው ጭቃ ስለሆነ ነው። አንተ ግን እንገናኛለን። አይ ክብሪት ደረቷ ላይ እስኪመታ ትጮሃለች አሉ። በሌላ ሰው መረጋጋት ነበረብህ። ችግር የለውም። ምንም ያረጋጋ ነገር አይደለም። ለሷ ጥቅም ነው ተብሎ ነው አይደል? ለሩታ ጥቅም ተብሎ ነው አይተላል። ስለዚህ እኛ ሌላውን እንጠይቃለን። እዩ አለ ምናምን ችግር የለውም እንዴ